ሰላም ወጠናዩ ብለክሙ ሰባቤተ ልሳነ ግዕዝ ዘወቱ ልሳነ ግዕዝ እምና አማራ ሚዲያ ኮርፖሬሽን ባህቲቱ ዘተደለው ለክሙ ከአማራ ሚዲያ ኮርፖሬሽን ብቻ በየሳምንት ወደ እናንተ የሚደርሰው የልሳነ ግዕዝ መርሃ ግብራችን ወደ እናንተ መድረሱን ጀምሯል። በዛሬው የልሳነ ግዕዝ መርሃ ግብራችን ወደ እናንተ የምናቀርበው ቅኔ ላይ ልናተኩር ወደናል። ቅኔና አገልግሎቱ ምን ይመስላል የሚለውን እንግዳ ጋብዤ ከእናንተ ጋር ቆይታ አደርጋለሁ። እስከ ዝግጅታችን ፍጻሜ አብራችሁ ከኛ ጋር እንድትቆዩ የአክብሮት ግብዣችን ነው። ቅኔና ኢትዮጵያውያንን አንድ ባለሙያ ቀኑን ሁሉ ቅኔ ስትዘርፈዋል ቢሉት መዘርፍ ይችላል። ድንግል ኢትዮጵያ መንግስተ ዘእንበለ ዘር ወለደት እኮ ነው። የቅኔ ባህሪ ምንድን ነው? በሚገርም ሁኔታ ኢትዮጵያዊ የሆነ ሁሉ ቅኔ ተናጋሪ ነው። ባሕቱ ፍጹመ ትኩን ለእመ ፈቀድከ አሐቲ ምግባረ ጽድቅ ሐውጾተ ድማህ ተርፈተከ ይላል። ወራሪ ሊመጣ እንደሚችል ብዙ ደም መፋሰሶች እንደሚኖሩ አንድ ባለሙያ የተቀኘውን ቅኔ እኔ መልሼ መቀኘት አልችልም። በቅኔ ሕግ ነውር ነው፣ አዲስ ስለሆነ ቅኔ። ደማኮል ንቃ እምንዋመ ከጌጋይ በማይጸናሃና ምስራቅ እስመ ሰረቀት ፀሐይ። የተወዳችሁ ተመልካቾች እንግዶችን ለማስተዋወቅ ያክል መምህር ጥቀሄር ወርቄ ይባላሉ። የቅኔ መምህር ናቸው። የሐዲሳት ትርጓሜ መምህር ናቸው። እንዲሁም ደግሞ የልሳነ ግዕዝ ሁለተኛ ዲግሪያቸውን ደግሞ ባህር ዳር ዩኒቨርሲቲ መሩቅ ናቸው። አሁን በዋሸራ ትምህርት ቤት የግዕዝ መምህር ሆነው እየተማሩ እንዲሁም እየተመራመሩም ይገኛሉ። መጽሐፍም ጽፈውልናል። ተዋስኦ ልሳነ ግዕዝ ወይም ስፖከን ግዕዝ ለምንጠራውን በሶስት አይነት ቋንቋዎች ጽፈውልናል ማለት ነው። ሁለተኛው እንግዳችን ደግሞ መምህር መዓዛ ቅዱሳን ብርሃኑ ይባላሉ። የቅኔ መምህር ናቸው። ሰቆጣ ወንበር ዘርግተው ያስተምሩ የነበሩ የቅኔ መምህር ናቸው። እንዲሁም ደግሞ በዘመናዊ በኩል ደግሞ በአማርኛ ቋንቋና ስነ ጽሁፍ ደግሞ ምሩቅ ናቸው። እሳቸውም እዚህ ዋሸራ ትምህርት ቤት አሁን እያስተማሩም ቅኔንም ግዕዝንም እየተፈላሰፉበት ይገኛሉ ማለት ነው። እንግዶቼ ስለ አብረን ስለምንቆይ ስለ ውድ ፈቃደኝነታችሁ እጅግ አድርጌ አመሰግናለሁ። ፋይዳው ምንድን ነው? ቅኔ ለዚህ ይጠቅማል ስንል በትንሽ ቅኔዎች ብታሳዩን ምንድን ነው ፋይዳው የሚለውን። ቅኔ ፋይዳው ብዙ ቢሆንም እንዲያው ሊቃውንቱ ጠቅለል ለማድረግ የቅኔን ፋይዳ ሲገልጹ ቅኔ የመጻሕፍት ትርጉምና ምስጢር መፈተሻ፣ የአእምሮ ማደሻ፣ የእውቀት ማጎልመሻ፣ የምርምር ዋሻ ብለው ያካተቱታል ሊቃውንቱ። በዚህ ውስጥ አሁን ብዙ ነገሮች አሉ። መጻሕፍት የሚተረጎሙት በቅኔ ባለሙያ ነው። እንግዲህ ሀገራችን ኢትዮጵያ 500 ሺህ የብራና መጻሕፍት ብቻ አላት። የብራና ሌላውን አይደለም። የታሪክ መዛግብት እንደሚያስረዱት 500 ሺህ የብራና መጻሕፍት። ይሄ የሆነ ለምንድን ነው ስንል አማርኛ ከመምጣቱ በፊት ግዕዝ ሀገራዊ ቋንቋ ነበር። የኢትዮጵያ ታሪክ በጥቅሉ የተዘገበው በግዕዝ ቋንቋ ነው። ስለዚህ እነዚህ 500 ሺህ መጻሕፍት በብራና መልኩ ተጽፈው ወረቀት ባልነበረበት ዘመን ተዘግበው ይገኛሉ። እነዚህን መጻሕፍት ሁሉ ተርጉሞ የቀደመ ታሪካችን ማወቅ የሚችል ማን ነው? የቅኔ የተማረ ሰው ነው። ማንኛውም ሰው ግዕዝን መተርጎም አይችልም። በግዕዝ የተጻፈን ጽሑፍ መተርጎም የሚችለው የቅኔ ባለሙያ ብቻ ስለሆነ ማለት ነው። ስለዚህ የመጻሕፍት ትርጉምና ምስጢር መፈተሻ ብለውታል። ፋይዳው እንዲያው ጎላ ያለ ስለሆነ ማለት ነው። የአእምሮ ማደሻ ነው። አእምሮን ያድሳል ሲደረግ ቅድም እንዳልነው። የእውቀት ማጎልመሻ ነው። እውቀትን ያዳብራል። የምርምር ዋሻ ነው። በቃ የማይደረሰበት አሁን ላይ ከውስጥ እስከ ውጭ ሀገራት ያሉ ምሁራን በቅኔ ላይ ሰፊ ምርምር እያደረጉ ናቸው ያሉ ምርምር እየተደረገበት ነው ያለና ሊቃውንቱ እንዲያደርገው ገልጸውታል። እና አገልግሎቱን ፋይዳውን ስናይ እኔ እንዲያው ለማሳጠር ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ፋይዳ አለው ብዬ አጠቃልለዋለሁ። ማህበራዊ ስንል ሃይማኖታዊ አለ፣ ታሪክ አለ፣ ብዙ ነገር አለ። ኢኮኖሚያዊ ፋይዳ አለው፣ ፖለቲካዊ ፋይዳ አለው። ሁለተኛ ዲግሪን በግዕዝ ቋንቋና ስነ ጽሁፍ ነበርና የተማርኩት። ምርምር ያደረኩት ደግሞ ቅኔ ላይ ነው። ቅኔ ላይ ነው። ደስ ይላል። እንግዲህ መጨረሻ ላይ የመመረቂያ ጽሁፌን ሳዘጋጅ ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ይዘት ያላቸው በዘመነ አብይ የተደረጉ የግዕዝ ቅኔያት ትንተና የሚል ርዕስ ላይ ተነስቼ ከብሉይ ኪዳን ጀምሮ እስከ አሁን ድረስ ቅኔ ምን እንደሚመስል ለማየት ሞክሬያለሁ እና
ቅድም እንዳልሁት ቅኔ ጥንት ከብሉይ ኪዳንም ነበረ። ፋይዳው ብዙ ነው። ሰዎች ሀዘናቸውን የሚገልጹት በቅኔ ነበረ። በመጻሕፍት ሁሉ መልእክት ማስተላለፍ የሚፈልጉት በቅኔ ነበር። በቅኔ ነገስታቱን ይሞግታሉ ባለቅኔዎች። ባለቅኔ አይፈራም። የሚገርመው የአሁኑ ባለቅኔ ይፈራ ይሆናል። ነገስታቱን ይገስጻሉ። ባለቅኔ አይፈራም። ፈጣሪን ሳይቀር ይሞግታል። ኮንን ወኃጥአን ኩሎሙ ይደልዎ ከምንተ አፍቅሩ ጸላእተክሙ እስመ ትብልዕ አንተ የሚል አንድ አለቃ ገብረሐና ቅኔ። አዎ ይህችን ስናስታውሳት አሁን ባለቅኔ ፈጣሪውን ሁሉ ይሞግታል። በማቴዎስ ወንጌል ምዕራፍ 5 ላይ እንኳን ነገስታት ነው እንኳን ነገስታቱን ፈጣሪ ነው። የአሁኑ ባለቅኔ ፈሪ ነው። ቀና ብሎ ያይም መፍራቱም የሚያስገድልም ሊሆን ስለሚችል ሊሆን ይችላል። ምንድን ነበረ ሁኔታ የአለቃን ሳይፈቱት አይሄድ እንጂ ለተመልካች እውነት ነው። ቅኔው የማቴዎስ ወንጌል ምዕራፍ 5 ላይ ጌታችን ኢየሱስ ክርስቶስ ሲያስተምር ጠላቶቻችሁ እንደራሳችሁ አድርጋችሁ ውደዱ የሚል ጽፏል፣ አስተምሯል ጌታ። እና አለቃ ገብረሐና ይህንን ተመለከቱና ጌታ ሆይ ኮንኑ ኃጥአን ኩሎሙ ይደልዎ ከምንተ፣ ኃጥአንን እነዚህን ኃጢአተኛዎችን ልትፈርድባቸው አይገባህም። ለምን ካልከኝ ደግሞ አፍቅሩ ጸላእተክሙ እስመ ትብልዕ አንተ፣ አንተ ራስህ ጠላቶቻችሁን ውደዱ ብለህ አስተምርሃልና። ፈጣሪውን እየሞገተ እኮ ነው። ማቴዎስ ወንጌል ላይ ጠላቶቻችሁ እንደራሳችሁ ውደዱ ይላል። አዎ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ ደግሞ አንድ ኃጢአተኛ ይፈረድበታል፣ የፍርድ ቀን አለ። ስለዚህ ይህንን ነው የሞገተ። እንግዲህ ጠላቶቻችሁን ውደዱ ብለህ አንተ አስተምርሃልና ኃጥአን እንድትፈርድባቸው አይገባህም፣ አንተ ውደዳቸው ተዋቸው እያለ እኮ ነው ባለቅኔው። በቃ የማቴዎስን ወንጌል አንስተው ዝም ብለው ከማስተማር ይልቅ በቅኔ ሰምና ወርቅ አድርገው እንደዚህ ሲያደርጉት ይጣፍጣል፣ ሰው ደስ ይለው እያለው ይሰማል። እና ፍርድ ተጓደለ፣ ድሃ ተበደለ እያሉ በቅኔያቸው የጥንቶቹ ሊቃውንት ነገስታቱን የሞግቷቸው ነበረ። ዝም አይሉም ማለት ነው። ያ ደግሞ ዘገባ ሆኖ ይቀመጣል፣ ታሪክ ማስታወሻ ሆኖ ይቀመጣል። እና እንዲያው ካልኸኝ ዘንድ በቅኔ ማሳያ እንዲያው አገልግሎቶቹን ስንመለከት ይሄ የአሁኑ ቅኔ ዘመናዊ ነው፣ ዘምኗል። ዜማ ልክ አለው። ቅድም እንዳልኩት የተመጠነ ቤት አለው፣ እጥር ምጥን ብሎ ዜማም አለው። የጥንቱ ግን መጽሐፍ ቅዱስ ዝርው ሊሆን ይችላል፣ በስድ ምንባብ ሊሆን ይችላል፣ በግጥም ልክ አሁን እንዳልሁት በግጥም የሆነ አለ፣ ዝርው የሆነም አለ። የአሁኑ ዘመናዊ ቅኔ ላይ ስንመጣ ግን የተወሰኑ ቅኔዎችን ለማንሳት የተመኑ ሰባ፣ አሁን ማህበራዊ ጉዳይ ነው። የተመኑ ሰባ ዘወለድክሙ በተድላ እስመ ለማርያም እም ዘወለደቶ ቀተላ። አሁን ይህም ባለቅኔ ለአሁኑ ትውልድ ነው የተቀኘው። የተመኑ ሰባ ዘወለድክሙ በተድላ፣ የተመኑ ሰብ ነው፣ ሰዎች የወለዳችሁትን ልጅ አትመኑት። እስመ ለማርያም እም ዘወለደቶ ቀተላ፣ ማርያም እናትን የወለደችው ልጇ ገድሏታልና ይላል። ያችሁ አሁን ላይ ሰሙ ምንድነው? ልጅ እናቱን እየገደለ ያለበት ሳሚ ነው። ልጅ እናቱን እየገደለ፣ ልጅ አባቱን እየገደለ፣ ልጅ ወይም ባል ምሽቱን፣ ምሽት ባሏን እየገደለች ያየንበት ዘመን አሁን ነው። እና ባለቅኔው በሰም መንገድ ምን አደረገ? ሰዎች ልጃችሁን የወለዳችሁትን አትመኑ። ለምን? ማርያም እናትን፣ ማርያም እና እናት የሚሉት እምና ማርያም ሰምና ወርቅ ናቸው። አሁን ቅኔ ሰም በዚህ ወርቅ በዚህ ሆኖ ነው የሚቀርብ ነው። ለዚያ ነው እንደ ወጥና እንጀራ መቱን ነው የሚቀርበው። አዎ እም የተባለችዋ ሰም ብትሆን ማርያም ደግሞ ወርቅ ናት። አሁን ጥር 21 ቀን ታሪኩም ታውቃለህ፣ ድንግል ማርያም አርፋለች። ጥር 21 ቀን አዎ እረፍቷ ነው። በዚህ ቀን ድንግል ማርያም አረፈች ብሎ ቢናገር ማንም አይጣፍጥለትም የታወቀ ስለሆነ። ነገር ግን ከአሁን ዘመኑ ጋር አያይዞ አዎ ሰዎች የወለዳችሁትን ልጃችሁን አትመኑ። ለምን? የወለደችው ማርያም እናትን የወለደችው ልጇ ገድሏታልና ይላል። አዎ እንግዲህ ክርስቶስ በሞት ለአካሉ አላዳላም ይላል። እያድለው ሞተ ክርስቶስ ለስጋ አባሉ፣ ክርስቶስ ለስጋው እንኳ በሞት አላዳላም፣ ራሱንም ገድሏል። ሶ አሬሶ ይለዋል፣ ራሱን ገድሏል። እናቱ ድንግል ማርያምንም ገድሏል፣ እንድትሞት አድርጓል ማለት ነው። ድንጋይ አንስቶ ገድሏል አላልኩም፣ እንድትሞት ፈርዶባታል። አዎ ለምን? ጌታዬ ሆይ ልጄ ሆይ እኔ አንተን ወልጄ እንዴት ሞት ይገባኛል ተው እንጂ ስትለው እናቴ ልትሞች እኮ ነው ሲላት አስፈቅዶ ነው እንድትሞት ያደረገና ያን ጊዜ አንተን ሰማይና ምድር የማይችሉን አንተን ወልጄ ልጄ እንዴት እኔ ልሞት እገባለሁ ያንተ እናት ስትል ካልሞትሽ ወደ እኔ አትመጪም ማለት። ካልሞትሽ እኔ ሞቼ አይተሽኛል እኮ ያልቅሰሽልኛል። ስለዚህ ይህንን ሞት ባለቅኔው ከዛሬው ግድያ ጋር አያይዞ ክርስቶስ እናቱን በሞት እንደወሰዳት
ሁሉ የአሁኑ ትውልድ ደግሞ እናቱን እየገደለ ስለሆነ የወለዳችሁትን ልጃችሁን ሁሉ አትመኑ የሚል ነው። ሰምና ወርቁ ይሄ ነው እና እንዲህ አይነት ቅኔዎች አሉ። አሁን ማህበራዊ አሁን ላይ እየተደረገ ያለውን ማህበራዊ ጉዳይ ነው የሚያሳየው። ቀውሱ ግድያውን ያሳያል። አሁን ይሄ ታሪክ ነው ተዘግቦ ይቀመጣል። ይሄ ቅኔ ይቀመጣል። አሁን ላይ እንዴት አይነት ዘመን እንደነበረ ደህና ዘመን ሲመጣ ደግሞ ወደ ኋላ ያሉት ይህን ዘመን የአሁኑ ሰዓት ያስታውሳሉ። ሰው ጨካኝ የሆነበት ሰዓት እንደነበረ ሊያስታውስ የሚችል ታሪክ ሆኖ የሚቀመጥ ቅኔ ነው እና እንዲያው ልጨምርም ሀበ ሀገረ ሰብ ይላል። ሀበ ሀገረ ሰብ ተሰደ እግዚአብሔር ባኤል ማይረሩ አዳም አምጣነ ተርፈ በቆጽ። ያው እንግዲህ ገበሬውን መሰረት ያደረገ ነው። ማህበራዊ ጉዳይ ነው። ይሄም ገበሬው ገጠር ላይ የሚኖረው አርሶ ቆፍሮ አዝምሮ ብዙ ደክሞ ነው። ያርሳል፣ ያለሰልሳል፣ ይዘራል፣ እዚያ ያርማል፣ መልካም ቅጠል ያያል። መልካም ቅጠል ካየ በኋላ ወይ በረዶ ይመታበታል ወይ የሆነ ዋግ እባጭ ይመታበታል። እንደዚያ ሲሆን በቅጠል ቀረ የገሌ አዝመራ ይባላል። አሁን ታሪኩ ምንድነው ሲፈታ ለተርጉመው ሀበ ሀገረ ሰብ ተሰደ እግዚአብሔር ባኤል እግዚአብሔር ሀብታም ወደ ሰው ሀገር ተሰደደ። ማይረሩ አዳም አምጣነ ተርፈ በቆጽ አዳም አዝመራው በቅጠል ቀርቷልና ይላል። ያችሁ ቅጠል የምትለዋና ሰብ የሚለው ህብረ ቃል ይባላል። በዚህ ላይ ህብረ ቃል ናቸው። ሰሙ ባንድ ወርቁ ባንድ ይለያል። እግዚአብሔር ሀብታም ያልነው በዚህ ምድር ላይ ቅድም እንዳልሁት ዘርቶ መልካም ቅጠል እየተመለከተ እያለ በረዶ መጥቶበት ምንም ባዶውን ሲቀር ምን አለኝ እዚህ በኋላ ብሎ ተሰዶ ይሄዳል። አያሳየኝ ብሎ አገር ለቆ ይሄዳል። ወደ ሰው ሀገር ተሰደደ ማለት ደግሞ እግዚአብሔር አዳም በቅጠል ነው አዳም የተሳሳተበት አትብላ የተባለውን ቅጠል በላ። በቅጠል ምክንያት አዳም ሲሰደድ ከገነት ሲሰደድ እግዚአብሔር መልሶ ተሰደደ። ወዴት? ከሰማይ ወደ ምድር ወደ ሰው ተሰደደ ማለት ነው። ቅጠል አዳምን እንዳሰደደ ሁሉ አዝመራው የቡቃያው ቅጠል ደግሞ ሀብታሙን አሰደደ እና እንደዚህ እያነጻጸረ ነው ባለቀኝ። ዝም ብሎ ቀጥታ አይናገርም። እያነጻጸረ የአዳምን መሰደድና የክርስቶስን ከሰማይ ወደ ምድር ወደዚህ መምጣት የአዳምን ቅጠል መብላትና የገበሬውን አዝመራ በቅጠል ረግፎ መቅረት እያነጻጸረ ያው ማህበራዊ ጉዳይ ነው። ገበሬው በማህበራዊ ሕይወቱ የሚከሰትበትን ነገር ያሳየ ነው። ፖለቲካዊ እንዲሁ ከእንዳላበዛ ፖለቲካዊ ቅኔ ልጥቀስ። ፖለቲካዊ ፋይዳ ያለው ቅኔ ኢንዘረው እንከ ውሉደ ሀገርነ ሔዋ ይላል። ኢንዘረው እንከ ውሉደ ሀገርነ ሔዋ እስመ አሐደ ገብረነ ደመ ክርስቶስ አድዋ። አሁን ይሄ ቅኔ ስለ አድዋና ስለ ክርስቶስ ደም ያው እንግዲህ ልተርጉሙ መጀመሪያ ኢንዘረው እንከ ውሉደ ሀገርነ ሔዋ የሔዋን ሀገራችን ልጆች አንበታተን እስመ አሐደ ገብረነ ደመ ክርስቶስ አድዋ የክርስቶስ አድዋ ደም አንድ አድርጎናልና ይላል። አሁን እንግዲህ በኦርቶዶክስ ተዋሕዶ ሃይማኖት በክርስቶስ ደም ክርስቲያኖች አንድ ነን። ለምን? የክርስቶስ ደም ለሁላችንም ፈሷልና። ክርስቲያን የተሰኘ ነው ለዚያ ነው። ደም የሚለው ህብረ ቃል ነው። እዚህ ላይ አሁን ህብረ ቃል ነው። ወደዚህ ወደ ፖለቲካው ስናመጣ ደግሞ በወቅቱ በነበረው ፖለቲካ ምክንያት አድዋ ላይ የሁሉም ኢትዮጵያ ደም ፈሷል። አሁን ይሄ ደም የሚለው እንግዲህ ህብረ ቃል ነው። ለዚያ ነው እንግዲህ ባለቅኔው ስለ አድዋ የተቀኘው ቅኔ ነው። ስለ አድዋ ኢንዘረው እንከ ውሉደ ሀገርነ ሔዋ የሔዋን ሀገራችን ልጆች ከእንግዲህ አንበታተን እስመ አሐደ ገብረነ ደመ ክርስቶስ አድዋ የክርስቶስ አድዋ ደም አንድ አድርጎናልና። ክርስቶስና አድዋ ምሳሌዎች ናቸው፣ ይመሰላሉ። ክርስቶስና አድዋ ደም የሚለው ህብረ ቃል ነው። ዘርፍ ተቀባይ ነው፣ በታች ነው ያለ። ደም የሚለው ለሁለቱም ለክርስቶስ ደምና አድዋ ላይ ለፈሰሰው ለኢትዮጵያውያኑ ደም የተጠቀሰ ነው እና እንዲህ ሆኖ ሲቀርብ አድዋ ላይ ሁላችንም ኢትዮጵያውያን ደማችን አፍስሰናል። እንዲህ አይነት ነው ቅኔ እንግዲህ ሰሙን በአንድ ወርቁን በአንድ አድርገን መለየት የምንችልበት የራሱ የሆነ አረፍተ ነገር ያለው ሰሙን ለይተን ስናወጣ አንድ አረፍተ ነገር ይወጣዋል ወይም አንድ ሰፊ ሀሳብ ይወጣዋል። ወርቁን ለይተን ስናወጣው ደግሞ ራሱን ችሎ በዚህ ለይተን ወርቁን እዚህ ላይ ሰሙን እዚህ ላይ ያስቀምጠን ማስኬድ የምንችልበት ረጅም ጽሑፍ የምናወጣለት ነው። በምሳሌ በማሳየት ደረጃ ፖለቲካዊም ማህበራዊ ጉዳይ በመለስ ደረጃ ሰፊ እንደሚሆን ይታወቃል። በጣም የሚገርም ነው። አሁን ይህንን ቅኔውን ሲያብራሩ ምን ይመጣል የነበር እኔ ሀሳብ ላይ ባህሪያቱ ቅድም የዘረዘራቸዋቸው ባህሪያቶቹ አዲስነቱ፣ ቁጥብነቱ፣ ይሄ ታሪካዊ ነገር ይዞ መነሳቱ፣ ወቅታዊ ማድረጉ ደግሞ ያን ያለፈውን ታሪክ ወቅታዊ ማድረጉ ይመጣል እና ሌላ ትንሽ ይጨምሩን ቅኔ ከዛ በተጨማሪ አስተማሪ ነው። ትልቁ ነገር ያስተምራል፣ ይጠቁማል፣
ነገሮቹ ግልጽ ያልሆኑ ነገሮችን ግልጽ ያደርጋቸዋል። የሆኑትን ነገሮች እንዳይረሱ ያደርጋል። የሆነ ነገር ስታረግ ሁሉ የሆነ ጥቆማ እንዲሰጡ የሆነ ሀሳብ እንዲሰጡ ያደርጋል እና ዘመኑን ይዋጃል። ማለት ዘመኑን ምንድን ነው ያለው፣ ምንድን ነው የሌለው፣ ምንድን ነው የተከሰተው፣ ያልተከሰተው ምንድን ነው፣ በሰው ላይ ምን ደረሰበት፣ ምን ደረሰለት የሚሉትን ነገር ይመለከታል ማለት ነው። ከዛ አንድ ቅኔ ልበል። ኩሉ የአኪ የአኪ ዘመኑ አባጊሁ ለቶማስ እስመ አራዊተ ኮኑ። ኩሉ የአኪ የአኪ ዘመኑ ሲከፋ ሁሉም ይከፋል ነው የሚለው። ዘመን ሲከፋ ሁሉም ይከፋል፣ የቶማስ በጎች አራዊት ሆነዋልና። በጎቹ አራዊት ሆነዋልና። ስለዚህ ዘመን ሲከፋ የኔ ያልከው ዘመዴ ያልከው ልጄ ያልከው ሁሉ ያንተ አይደለም የሚለውን ነገር ነው። እንግዲህ ዝም ብለህ ሰሙን ስትመለከተው ዘመኑን ወቅቱን የምንመለከተውን ያስጨብጣል። በወቅቱ የነበረው ዛሬም ላይ አለ። በነገራችን ላይ ቅኔ የምንለው ትላንትና የተደረጉ ነገሮች በዛ ብቻ የሚያበቁ አይደሉም። ታሪኮቹ ራሱ ዛሬን መልሶ ያነሳሉ። ዛሬ እዛው ቁልጭ እንዳለው ዛሬ እንደተደረገ ዛሬ እንደተፈጸመ ሆኖ ይመጣል ቅኔ ማለት ነው። ስለዚህ አሁን በቶማስ ጊዜ ምንድነው የነበረው? ኩሉ የአኪ ሰሙን ኩሉ የአኪ የአኪ ዘመኑ ዘመን ሲከፋ ሁሉ ይከፋል ማለት ሁሉም ነገር ብዙ ኮተቶቹን ይዘው ብዙ ችግሮቹን ይዘው የሚመጣው የመጀመሪያው ችግር ነው። የመጀመሪያው ችግር ሳይከስም ሲቀር የመጀመሪያው ችግር እያደገ ከሄደ ብዙ ችግሮቹን ይዘው ይመጣል። በዛን ሰዓት ያንተ ያልካቸው የኔ ያልናቸው ነገሮች ሁሉ የኛ አይሆንም። የኛ ራሳችን የሰራነው ቤት እኛ ላይ ወድቆ የሚፈርስበት ወይም እኛን የሚገድል ይሆናል። ሰናክሬምን የገደሉት እኮ ልጆቹ ናቸው። ሶርሶርና አድራማሌክ የሚባሉ ልጆቹ ናቸው የገደሉት። እግዚአብሔር ሲቆጣ ዘመኑ ሳይመቸው ሲቀር ሰራዊቱ አለቀበት። ሰራዊቱ አለቀ ብሎ ወደ ማረፊያው ሲሄድ ደግሞ ልጆቹ ገደሉት። እዛውም እኮ ይሞት ነበረ፣ ግን የኔ የሚባሉ ነገሮች ስላሉ ነው ወደዛ ሮጦ የሄደው። ግን የኔ ያላቸውም ሊቀበሉት አልቻሉም። ስለዚህ ዘመኑ ሲከፋ ያን ነው የሚያመለክተው። እንግዲህ ወደ ቶማስ ስንሄድ ዘመኑ ይከፋል አለ። በጎቹ ቶማስ ላይ ሉኪዮስ የሚባለው ንጉስ ነው። ቆዳ ገፈፈ፣ ሰውነቱን ገፎ ጨው ነስንሶ በጎቹን አቀረበ። ያን ጨው ሲሉ በጎቹም ይልሱትና ይግጡት ነበረ። ስጋውን አይደለም ጨውን ነው እነሱ የሚያዩት። በዛ ውስጥ ግን ቶማስ አለ፣ የሚጎዳው ቶማስ ነው። ስለዚህ በዛ ውስጥ ምን አለ? አራዊቶች ሆነ ሰውን የሚበሉት አራዊቶች ናቸው፣ እንስሳት አይደሉም። የቤት እንስሳት የኛ ያልናቸው አይደሉም። በጎች የምንታሽባቸው ናቸው፣ የምንንከባከባቸው ናቸው። እኛን ሲያዩ የሚሮጡ ናቸው ባለቤትን ሲመለከቱ። ነገር ግን ዘመኑ ሲከፋ ብሎታልና ጨው ነሰነሰ፣ እነዚያም ሰውነቱን ሊግጡት ይችላል ማለት ነው። ወደ አውሬ ነጠቃየ። አዎ። ስለዚህ ይሄን ከዛ ደግሞ ወደ በዚህ ያለው ላይ ሲናገር ደግሞ በዚህ በሙሴ ጊዜ የነበረውን ሲናገር ሊቁ ምን ይላል? አርሚሚ ባይር በስመ ስላሴ ሰለስቱ በስመ ሰለስቱ ስላሴ አርሚሚ ባይር በስመ ሰለስቱ ስላሴ እስመ ኢተወህጠ ለኪ ነገረ ዚያቺ ሙሴ። አርሚሚ ባይር በስመ ሰለስቱ ስላሴ እንዲያው በሰለስቱ ስላሴ ብለሽ ዝም በይ ነው። ዝም በይ እባክሽን ዝም በይ። እስመ ኢተወህጠ ለኪ ነገረ ዚያቺ ሙሴ፣ ነገርሽ ሙሴ ያንቺ ነገር ሙሴ ሊዋጥ አልቻለም። የሚዋጥ አይደለም፣ ተቀባይነት ያለው አይደለም። ስለዚህ ዝም ብትይ ነው የሚሻለው ነው። ዝምብታ ራሱ ወርቅ ነው ይባላል። ማለትም ነገር ሳንችል የምናበላሽ ከሆነ ዝምታ ጥሩ ነው። መናገር ወርቅ ይሆናል። መናገር ባለብን ሰዓት ደግሞ ካለመናገር ደጃዝማችነት ይቀራል ይላሉ አባቶቻችን። እና ስለዚህ ዝም በይ፣ ነገርሽ የሚያምር አይደለም፣ ነገርሽ ሙሴ አልተዋጠልሽም፣ አይዋጥልሽም ነው። እንግዲህ ወደ ወርቁ ይሄ ህብር ነው። ሙሴ በዛን ሰዓት ባህሩ ላይ ከፍለው ሙሴ ህዝቡን ይዞ እስራኤልን ይዞ ተሻገረ። ባህሩ ልትውጠው ያን ያክል ትልቅ ባህር ሙሴን ማዋጥ አልቻለም። ስለዚህ ሴትየዋን
ዝም በይ ነገርሽ አልተዋጠልሽም እንደተባለው ባህርን ደግሞ አትልፊ። ሙሴ እግዚአብሔር ያለው ስለሆነ መልአኩ በረድኤት ያለበት ስለሆነ የሚረዳው ስለሆነ የሚዋጥልሽ አይደለም አይሰጥምም ነው። ሙሴ አልፏል ተሻግሯል ለማለት የተጠቀሙት ነው። እዛው ደግሞ ፈርዖንን ደግሞ መልሶ ሲወርፈው ሊቁ ምን ይላል? እይተርፍ ግፍ ለዘእድሜኩ ጎንደየ እስራኤል ለፈርዖን እስመ አጾርዎ ማየ። እድሜ ካለ እድሜ ከረዘመ እድሜ ከቆየ ግፍ አይቀርም። እድሜው ለቆየለት ሰው ወይም ለዘገየለት ሰው ግፍ አይቀርም። እስራኤል ለፈርዖን እስመ አጾርዎ ማየ። እስራኤል ፈርዖንን ባሪያ አድርገው ውሃ ያሸክሞታልና ነው። ውሃ አሸክሞታልና እንግዲህ ትላንትና ባለጸጋ የነበረ ዛሬ ድሃ ይሆናል። ዛሬ ጌታ የነበረ ነገ አገልጋይ ይሆናል። ዓለማችን የምትፈራረቅ ናት። ዓለማችን የተለያዩ ነገሮች ትላንትና በነበርንበት አይደለም የምንገኘው። ትላንትና በተናገርነው ትላንትና ይዘን በነበርነው ዛሬ ይዘን አንቀጥልም። ስለዚህ ሙሴ መጀመሪያ ላይ ወንዱ ይገደል እያለ እስራኤልን ጭቃ ያስረግጣቸው ጡብ ያስረግጣቸው ነበረ። በኋላ ግን እነሱ ባህሩ ላይ እንዲያውም ባህሩን እነ ሙሴ ሲደርሱ እነሱ ሲሻገሩ ታዲያ ማንማ እኮ ኤርትራ እኮ እኔ ያደግኩበት ወንዜ ነው፣ እነሱ እንግዶችና ስደተኞች እኮ የሚሻገሩ ከሆነ እንደኔማ ታዲያ ብለው ነበር የገባው። የአገሬ ወንዝ አዎ የአገሬ ወንዝ ነው ብለው ከማያውቁት መልአክ የሚያውቁት ሰይጣን እንደሚለው አይነት በዛ ያርገው ነበር ፈርዖን የተመለከተው። ነገር ግን ሌላ ሆኖ ተገኘ። ሙሴ ጋር ያለው እግዚአብሔር ነው፣ ፈርዖን ጋር ያለው ሌላ ነው። ከዛ እስራኤል ተሻገሩ፣ ፈርዖን በባህር ተሰጠመ። ስለዚህ ውሃውን ተሸከመ የተባለው ለዛ ነው። ፈርዖን ደግሞ ህብር ነው፣ ሙሴ ደግሞ ውሃ ተሸከመ ማለት ውሃ ውስጥ ቀረ ነው። እንግዲህ ጡብ ለማሰራት ለ450 ነው ለ430 ዘመን ውሃ ሲያሸክማቸው መጨረሻ ነው ሲያሸክሙት አይደል? አዎ መጨረሻ ላይ የጡቡን ውሃ እሱ ተሸከመ ማለት ነው። ስለዚህ ለሰው አሁን ይሄ ቅኔ ምንድን ነው የሚነግረው? ለቆየ ሰው ግፍ ለሰራ ሰው እጁን ያገኛል። እድሜ ሲኖረው ማለት ነው እጁን ያገኛል። በጣም ነው የሚገርመው። ሰዎችን ያጠፉ ሰዎች መጨረሻቸው ሁሉ ቢመለሱ ቢጸጸቱ እንኳን በሰው የመጥፋት እድላቸውን ብዙ ጊዜ የታሪክ መጽሐፍ ስናነብ እናገኛለን። የሚጠፉት በሰው ነው። ሰው ያጠፉ ሰዎች ድንገት እንደዛ አይነት እና ግፍ በዛ ተመልሱ። ስለዚህ ማህበራዊ ምክር እዝናትን ይሰጣሉ፣ ምክሮችን ይሰጣሉ፣ ይመክራሉ፣ ያስተምራሉ ያሉት ነገር በጣም ድንቅ ነው። የተወደዳችሁ ተመልካቾቻችን ቆይታችሁን እያደረጋችሁ የምትገኙት ከአማራ ሚዲያ ኮርፖሬሽን ብቻ ወደ እናንተ የሚደርሰው የልሳነ ግዕዝ መሰናዷችን ነው። አብራችሁን ከኛ ጋር ስላላችሁ እጅግ አድርገን የምናመሰግነው። ዝግጅታችን አሁንም እንደቀጠለ ነው። የምንወያይበት ርዕሰ ጉዳይ ደግሞ ቅኔና አገልግሎቱ ነው የሚል ርዕሰ ጉዳያችን። ቅኔና አገልግሎቱ ባህሪያቶቹ ምንድን ናቸው? የቅኔ አሁናዊ ሁኔታ ውስጥ ምን ይመስላል? እንዲሁም ደግሞ አገልግሎቱ ውስጥ ፋይዳው ለምን አገልግሎት እንጠቀምበታለን የሚለውን ቆይታ ያደርግን የምንገኘው። አብራችሁን ዝለቁ። እንግዶች አሉኝ። እንግዶች መምህር ጥቀ ኄርና መምህር መዓዛ ቅዱሳን አብረው ከኛ ጋር አሉ። እስከ መርሃ ግብራችን ፍጻሜ አብራችሁን ቆዩ። የቅኔ ትምህርት ለአስኳላ ትምህርታችን ምን አይነት ፋይዳ ነው የሚሰጠው የሚለውን መጨረሻ ብናነሳ። እሺ እንግዲህ ምን ፋይዳ ነው የሚሰጠው እና ምን ፋይዳ ነው እየሰጠ ያለው የሚሉት ነገሮች እንደሚለዩ አስባለሁኝ። ሁለቱ ነገሮች ምን ሰጥቷል ምን ሄደው ትላንትና የሰጠው አለ፣ የቅርብ ትላንትና የሩቅ ትላንትና የምንላቸው አሉ፣ ዛሬ የምንለው ነገር አለ እና ለአስኳላ ምንድን ነው የሚሰጠው የሚለውን ነገር ነው ልንወስድ የምንችለው። ምክንያቱም በሰጠው እና በተቀበል ነው። ሰጭ አለ ማለት ተቀባይ አለ ማለት ላይሆን ይችላል። ሰጩ ሊሰጥ ተዘጋጅቶ ተቀባይ ከሌለ ሰጭ የሚባለው ስሙን ራሱ ላያገኝ ይችላል። እንደ ሀገራችን ሁኔታ ይሄ የተነጠቀብን አይነት የሚታይበት ሁኔታ አያለውኝ። ምክንያቱም ትላንትና በሰጠው ልክ ነው ወይ ያለ ነው መስጠት ይችል ነበር፣ በዛ ልክ ነው ያለ ነው የሚለው ሌላ ሆኖ፣ ነገር ግን ምን ይሰጣል የሚለው ግን ትልቁ ነገር ነው። ቅኔ አዲስ ነው። አዲስ ነገር ለማፍለቅ
አዲስ ሀሳብ አዲስ ርዕዮተ ዓለም እንዲኖረን ከሌላ የምንቀበለው እውቀት አንድ ነው። ያ የሚተላለፍ እውቀት ነው። ከዛ ባለፈ ግን ራስን የማሰላሰል ቅኔ በዋናነት ማሰላሰል ነው፣ መፈላሰፍ ነው። ቅኔ የሚቆጥሩ ተማሪዎችን ብትመለከት ዞር ብለን ብንመለከታቸው ቅኔ የሚማሩ ተማሪዎች ሰው አይፈልጉም፣ ጩኸት አይፈልጉም፣ ተኝቶ ሰው አይመስሉም፣ የሚያስቡ አይመስሉም። ማለት ዝም ብሎ ለሚያይ በርቀት ለሚመለከት ሰው የሚያስቡ አይመስሉም። ምክንያቱም ራሳቸውን መጣል። ቅኔ በነገራችን ላይ ሁለንተናችንን የሚገዛ ነው። ሰው ምን ይላል የለበትም። የት ነው ያለሁት፣ እንዴት ነው ሁኜ ያለሁኝ፣ አቀማመጤ፣ አነሳሴ፣ አቋቋሜ እንድትል እድል አይሰጥህም። ውስጥህን ነው የሚቆጣጠረው። ስለዚህ ማሰላሰል ያ ብቻ ሆኖ አብሰልስሎ ተፈላስፎ ለነገ የሚሆነውን የራሱን ሕይወት የሀገሪቱን ሕልውና እንዲያይ ትልቅ ድርሻ አለው። ምክንያቱም የሰው ልጅ ራሱን እንዲሆን መጀመሪያ ብቻውን ሆኖ ማሰላሰል አለበት፣ ማውረድ ማውጠንጠን አለበት። ይሄስ ይፈርሳል፣ ይሰራል፣ ይፈርሳል። ከተገነባ በኋላ ነው ይሄ ነው ብሎ መጨረሻ ላይ የሚሆነው። ስለዚህ ቅኔ የዚህ ባለቤት ነው። ብቻ ሆነ ታሰላስላለህ፣ ትፈላሰፋለህ። ይሄ ሲሆንስ ይሄ ስህተት ነው፣ ድምፅ የለበትም፣ የሚጮህ የሚረብሽ የለበትም። ስለዚህ ለማሰላሰል ትልቅ ራስን ለመፈተሽም ትልቅ ዋጋ አለው። ምክንያቱም ራስን የሚፈላሰፍ ሰው ራሱን መመልከት ይችላል። እውቀቱን ያለበትን በትልቁ መመልከት ይችላል። እገሌ ስላለ ብቻ ብሎ ዝም ብሎ መንጎድ አይደለም፣ አይነጉድም። የተባለውን ዝም ብሎ የተባለውን አይከተልም። ምክንያቱም ለምን የሚል በስተጀርባ ስላለው ራሱን የሚስማማበትም የማይስማማበትም በሚስማማበትም ይፈላሰፋል፣ በማይስማማበትም ይፈላሰፋል። የማይስማማበትን ወደሚስማማበት ይወስዳል፣ የሚስማማበትን ደግሞ ያጠናክራል። ካጠናከረ በኋላ ወደ ህዝቡ ሲወርድ ያ ነገር ተቀባይነት እንዲኖረው ያደርጋል። ይሄ ለአስኳላ ትምህርቱ ለዘመናዊው ትልቅ ዋጋ አለው። ምክንያቱም ይሄ ሲቀንስ ነው የሰው ልጅ ለነገሮች ለነገ ለምንሆነው ዛሬ ለምናደርገው ነገሮች ሁሉ ሳናስብ ስህተቶች ላይ የምንገባው ከማሰላሰል የተደረጉ የሆኑ ነገሮችን ናቸው አይደሉም ለማለት ጊዜ ያስፈልጋል። አንዳንድ ሰዎች የስራው ዓለም ላይ ኖሮ እስቲ ራሴን ላዳምጥ ይላሉ። ራሳቸውን የሚያዳምጡት ግን ሰው ጋር ሆኖ አይደለም፣ ብቻቸውን ሆኖ። ቅኔ መጀመሪያ ላይ ራስን ብቻህን እንድትሆን ነው የሚያደርገው። ብቻህን ከሆንክ በኋላ ነው ሌሎች ነገሮችን ለማድረግ አንተ የምትጋበዘው ማለት ነው። ስለዚህ ለነዚህ ሁሉ ጊዜ ይሰጣል። ጊዜ ለራሴ ልስጥ የምትለውን በቅኔ ቤት ግን ራሱ ጊዜው ራሱ ነው፣ ስራው ራሱ ጊዜህን የሚሰጠው ነው። ራስህ እንድትፈላሰብ ችግሮቹን እንድትመለከታቸው መጽሔት ሆኖ ያሳያል ማለት ነው። መስታወት ሆኖ ያሳያል። አንዳንድ ነገሮቻችን በመነጽር የምናያቸው ካሉ በቅኔ ላይ ስንሆን ግን ነገሮቹ ፍንትው ሆኖ ራሳቸውን ሆኖ እንዲመጡ ያደርጋል። ስለዚህ አንደኛ ጠንካራ እንድንሆን ያደርጋል፣ ጠያቂ እንድንሆን ያደርጋል። ትላንትና የነበረችውን እናውቃለን፣ ታሪካዊ ነው ብለናል። ወቅቱ ላይ ያለውን እንፈትሻለን፣ ዕለታዊ ላይ ያሉ ክስተቶችን እንፈትሻለን። ነገ የሚሆኑትን እንድንተነብይ ካደረገን ከዚህ ውጪ ያለ ዓላማዊ ነገር ስለሌለ ይሄን ነገር ሁሉ እንድንፈትሽ ለአስኳላ ትልቅ ዋጋ አለው። ይሄን መጠቀሙ ትልቅ ፍልስፍና ለፍልስፍናችን ትልቅ ነገር አለው። አገራችንን እንድንፈትሽ ያደርጋል። የሚመጡ ነገሮችን ሁሉ ዝም ብሎ ከመቀበል ይልቅ መልካም የሆኑትን እንድንቀበል፣ መልካም ያልሆኑትን እንዳንቀበል ትልቅ ነገር ያደርጋል። ከዛ ደግሞ ለአስኳላ ትምህርት ብዙዎቹ ምሳሌዎቻችን የምናያቸው ነገሮቻችን ውጫዊ ናቸው። እኛ አኳኋናቸውን አናውቃቸውም። በቅኔ ውስጥ ግን አገረኛ ነገሮችን ነው የምታገኘው። ምሳሌዎቹን ታገኛለህ። አባቶቻችን ያሉት ኢትዮጵያ ሆኖ ስለ ኢትዮጵያ ነው የተቀኙት። ስለዚህ እነዚህን ስታገኝ ኢትዮጵያን በደንብ ለማወቅ ያመቻዋል። ኢትዮጵያን ካወቀ ደግሞ ለኢትዮጵያ ጥሩ ነገር ለማድረግ ቅርብ ይሆናል ማለት ነው። በዚህ ነው የማየው። መልካም፣ በጣም ነው የማመሰግነው መምህር ጥቀሄር። እንደው ምንድነው የሚሰጠው ፋይዳ የሚለውን የተወሰነ ነገር በጣም ጥሩ የተወሰነ ለመጨመር መምህሩ ያሉት እንዳለ ሆኖ እንግዲህ ቅኔ የባህል፣ የታሪክ፣
የሃይማኖት የስነ ጽሁፍ ሁሉ ምንጭ ነው ቅኔ ማለት ነው። ስለዚህ ለአስኳላው ተማሪ ከፍተኛ የሆነ ጥቅም ይሰጣል። አንደኛ እነዚህ ታሪኮች አሁን የጠቀስኳቸው ባህል፣ ታሪክ፣ የቀደመ ታሪክ፣ ሃይማኖት፣ ስነ ጽሁፍ እነዚህ ሁሉ ምንጫቸው ግዕዝ ከሆነ አንደኛ የአስኳላው ተማሪ ቅኔን ከተማረ በኋላ በመፈተሽ ቅኔዎቹን ይህን ታሪኮች ማግኘት ይችላል። ፍልስፍና መምህሩ እንዳሉት የሚገኘው ከቅኔ ነው። ከፍተኛ የሆነ ፍልስፍና ተመራማሪ ይሆናል ተማሪው። አሁን ላለበት እውቀቱ በጎን ቅኔ የተወሰነ እየተማረ በጎን አስኳላውን ትምህርት የሚማር ተማሪና እንዲሁ ዝም ብሎ አስኳላውን ትምህርት የሚማር ተማሪ ሁለቱ እኩል አይደሉም። ነገሮች ሲመጡ መጥቆ የሚሄደው የሚመራመረው ቅኔ እየተማረ የተወሰነ የሞከረው ተማሪ ነው። አዎ አንድ የሆነ ነገር ፈጠራ ስራ ስሩ ብሎ መምህሩ ቢሰጥ በቅኔ የተወሰነ እውቀት ያለው ተማሪ ያውቅበታል፣ ፍልስፍናውን ለምዶታል። ቅኔ ሜዳ ላይ ወድቆ መመራመር ስለሆነ ፈጥሮ ለመስራት ጊዜ አይወስድበትም እና ከፍተኛ የሆነ ጥቅም አለው። ጥናት ለማድረግ አሁን ይሄ አስኳላው ተማሪ ተምሮ መጨረሻ ላይ ዩኒቨርሲቲ ይገባል። ዩኒቨርሲቲ ላይ እንደገባ ቅኔ ላይ የምርምር ስራውን መስራት ይችላል፣ አይቸገርም። ገና ያልተነካ ስለሆነ ማለት ነው። አሁን ሪሰርች የሚባሉት ነገሮች ሁሉ ድግግሞች ናቸው። የሚገርም አንዱ የሰራውን ሌላው ኮፒ አድርጎ ገልብጦ ቀያይሮ ነው የሚያስረክብ። ቅኔ የሚያውቅ ተማሪ ግን ቅኔ ላይ ሄዶ ያልተነካ እውቀት ማግኘት ይችላል፣ ምርምር መስራት ይችላል፣ ከፍተኛ የሆነ ምርምር መስራት ይችላል። እና ለምርምር ለፍልስፍና የአስኳላው ተማሪ እንዲያው በጎን አንዲት ጉባኤ ቃና መቁጠርን ቢለማመድ እመክራለሁኝ እና የተሻለ ምጡቅ አይምሮ ይኖረዋል ማለት ነው። ስለ ውድ ጊዜያችሁም ስለሰጣችሁንም ጥልቅ የሆነ ማብራሪያ በጣም ሰፊ ነው። ከባህር ከሆነው የቅኔ ጉዳዮቻችን ውስጥ ጥቂት ነገር ነው ያነሳችሁት። ካለን ጊዜ አንጻር ተገድቦ እንጂ እውነት ለመናገር ብዙ ነው። በተለይ ይሄ ቅድም ጥናትም ላይ በእርግጥ እንዲሁ ሌላ ጊዜ ላይ በደንብ እናነሳዋለን እና ጥናት በዚህ ጉዳይ ላይ ካጠኑማ ማህበራዊ ጉዳይ፣ ፖለቲካዊ ጉዳይ የማይገባበት ቅኔ የለም እና ብዙ ጉዳዮችን አስዳስሳችሁናል። የሚሰጡትን ፋይዳዎች ቅኔ ምን የሚለውን ነገር ሰጣችሁናል። ከልብ ነው የማመሰግን። መምህር ጥቀሄር ወርቄ የሁለተኛ ዲግሪያቸውን በባህር ዳር ዩኒቨርሲቲ በልሳነ ግዕዝ የሰሩ የሐዲስ ኪዳን የትርጓሜ መምህር እንዲሁም ደግሞ የቅኔ መምህር ናቸው። አሁን ደግሞ በዋሸራ እያስተማሩ እና የተመራመሩ ነው የሚገኙት ማለት ነው። ሁለተኛው እንግዳችን ከኛ ጋር አብረው የቆዩት መምህር መዓዛ ቅዱሳን ይባላሉ። አሁንም እዚህ የሚያስተምሩበት በዋሸራ ቢሆንም በሰቆጣ ደግሞ የቅኔ ወንበር ዘርግተው ያስተምሩ የነበሩ የቅኔ መምህር ናቸው። በቋንቋና ስነ ጽሁፍ አማርኛ ማለት ነው ደግሞ ዩኒቨርሲቲ ምሩቅ ናቸው። እዚህም አሁንም ዋሸራ ላይ ግዕዝን እያስተማሩ ነው የሚገኙት ማለት ነው። እንግዲህ ለእድገት ወደፊት የሚመጣው እውቀትና እድገት ሁሉ አብረው አንዳንድ በተለይ ደግሞ አማራ ክልል ውስጥ የሚሰሩ ልሳነ ግዕዝ የመማሪያ መጽሐፎች ላይ ደግሞ ድርሻችሁን እናያለን ብዬ አስባለሁ። በተለይ መምህር ጥቀሄር ቅድም እየተሳተፉ ነው ብለውኛልና በጣም ደስ የሚል ነው። ስለዚህ እድገቱ የቅኔ እድገቱም እያደገ ነው የሚሄድ፣ የግዕዝ ትምህርታችን እያደገ ነው የሚሄድና በብዙ ጊዜ ዛሬ ብቻ አይደለም የምንገናኘው፣ ወደፊትም እንገናኛለን። አብረው በድጋሚ አብራችሁ ስለቆያችሁ እጅግ አድርጌ ነው የማመሰግነው። የተወደዳችሁ ተመልካቾቻችን የዛሬው ቅኔና አገልግሎቱ ምን ይመስላል የሚለውን ፋይዳውን አየን፣ የቅኔ ባህሪያቱን ዳሰስን። ወደ አስኳላ ትምህርታችን ቢገባ ደግሞ ምን አይነት ጉዳዮችን ይዞ ሊመጣ ይችላል የሚለውን ለጥናትና ምርምር፣ ለፍልስፍና፣ ራስን ደግሞ ለመጠበቅ ራስን ለመሆን ራሱ በጥቅሉ እንዲሁም የእንታ መዓዛ ምንድን ነው ያሉት ኢትዮጵያን ለማወቅ ከተፈለገ ቅኔን ማወቅ ግዕዝን ማወቅ ብለውናልና ይህን እንድናውቅ ልሳነ ግዕዝን እንማር። ንግባይ ኪያ በጥንተ ነገርነ፣ ወደ ቀደመ ነገራችን፣ ወደ ታሪካችን፣ ወደ ቅኔያችን፣ ወደ ግዕዝ ድርሳናችን እንምጣን ገስግስ የሚል ጉዳይ አንስተውልናልና የዝግጅት ክፍሉም ሁልጊዜ ምልክታችንም ይህ ነው። አብራችሁ ስለቆያችሁ በድጋሚ እጅግ አድርገን እናመሰግናለን። የዛሬው መሰናዷችን ይህን ይመስላል። መርሃ ግብሩን ጋሻው ጀንበር አዘጋጀሁት። ሰላም ለኩልክሙ።